ሰላምና ጤና በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት ሁለት ሰበር መረጃዎችን ወደ እናንተ ለማድረስ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። የቻናል ቤተሰቦች ዘናሽናል የተሰኘ መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራ ድረገጽ ግብጽ የኢትዮጵያ የባህር በር ጥያቄን ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጥቷል። ድረገጹ የግብጽ ዲፕሎማቲክ ምንጮችን ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያ ባህር በር ጥያቄን እንደምታግዝ ዘግቧል። ከዚህ ቀደም ጋዜጠኛና ፖለቲከኛ ተንታኝ በረከት በላይነህ ባደረገው አንድ ቃለ መጠይቅ የህዳሴ ግድቡን የባህር በር ለማግኘት እንደ መደራደሪያ ልንጠቀምበት እንችላለን የሚል ሀሳብ አንስቶ ነበር። ሆኖም ባለፉት ረጅም ዓመታት ግብጽ ኢትዮጵያም የባህር በር እንድታገኝ ስትሰራ መቆየቷ የሚታወቅ ነው ሲሉ መረጃዎች ወጥተዋል በዛሬው ዕለት። ይህ በእንዲህ እንዳለ የእስራኤሉ ፕሬዝዳንት ከሰዓታት በኋላ አዲስ አበባ ይደርሳሉ ተብሎ ይጠበቃል። የአፍሪካ ቀንድ ትኩሳት ባየለበት በዚህ ወቅትም የእስራኤል ፕሬዝዳንት ኢሳክ ሄርዞግ በአዲስ አበባ የሚያደርጉት ጉብኝት እየተጠበቀ ይገኛል። ፕሬዝዳንቱም ከሰዓታት በኋላ አዲስ አበባ ይደርሳሉ ተብሎ ይጠበቃል። በአንጻሩ የህንድ ጠቅላይ ሚኒስትር በዛሬው ዕለት ደግሞ ወደ እስራኤል መጓዛቸው ተሰምቷል። እነዚህ ሁለት ጉዞዎች ትልልቅ ትኩረት የሳቡ ሲሆኑ እስራኤል፣ ህንድ፣ አረብ ኤሚሬትስና ኢትዮጵያ የሳውዲ ግብጽና ቱርክ ጥምረት ለመስበር እየተንቀሳቀሱ እንደሚገኙ ታውቋል። የዛሬው የህንድ ጠቅላይ ሚኒስትር የቴል አቪቭ ጉዞና የሄርዞግ አዲስ አበባ ጉብኝትም የዚሁ ጥምረት የመስበር እንቅስቃሴ እንደሆነ ተንታኞች እየተናገሩ ይገኛል። ቀጣይነት ወደ እናንተ የማደርሰው የቻናል ቤተሰቦች የውጭ መረጃ ሲሆን አሜሪካ ጥቃት ከፈጸመች ጦርነቱ የሁለቱ ሀገራት ብቻ እንደማይሆን ኢራን አስጠንቅቃለች። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን አስጠንቅቃለች። በኢራንና አሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜም አሜሪካ ከወሰነ የመጀመሪያ ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ስትሪት ጆርናል ዘግቧል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ ያጸፋ ምላሽ እንደሚጠብቀው አስጠንቅቀዋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታዎች እንድትቀበል ለማስገደድ ፕሬዝዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆናቸው ተዘግቦ ነበር። አሜሪካ በየትኛውም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎቹ እንዳሉ የአሜሪካ ባለስልጣናት መናገራቸው ዋል ስትሪት ጆርናል ዘግቧል። ሁሉም አማራጮች አደጋ አላቸው። በተለይ ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያ ላይ ከፍተኛ ዋጋን ከማስከተሉ በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠናው ያሉ የአሜሪካ አጋሮችን ለመከላከል አስቸጋሪ ሁኔታ ይፈጥራል ሲሉ ባለስልጣናቱ ስጋታቸውን ገልጸዋል። ይህ ስጋትም በከፍተኛ የአሜሪካ ወታደራዊ ደህንነት ባለስልጣናት ስብሰባዎች ላይ ተነስቶ መነጋገሪያ መሆኑ ተገልጿል። ለአሜሪካ ጥቃት ትፈጽማለች የሚለው ዛቻ ተከትሎ ኢራን ጥቃት የሚሰነዘርባት ከሆነ በአካባቢው የሚገኙ የአሜሪካ የጦር መርከቦች፣ የጦር ሰፈሮችና አጋሮች ላይ ከባድ ያጸፋ ጥቃት እንደምትፈጽም በተደጋጋሚ አስታውቃለች። ኢራን ያጸፋ እርምጃ ዋነኛ ኢላማ የምትሆነው እስራኤል በበኩሏ ኢራን በእስራኤል ላይ የበቀል ጥቃት ከፈጸመች በእስላማዊ ሪፐብሊኩ ታሪክ ውስጥም ከባዱ ስህተት ይሆናል ስትል አስጠንቅቃለች። አሜሪካ ባለፉት ሳምንታት ግዙፍ የአውሮፕላን ጫኝና ሌሎች የጦር መርከቦችን እንዲሁም የጦር አውሮፕላኖችን ወደ መካከለኛው ምስራቅ በማሰማራት በኢራን ላይ ጥቃት ለመሰንዘር እየተዘጋጀች ትገኛለች። ዘገባዎች እንዳመለከቱት በአውሮፓውያኑ 2003 አሜሪካ በኢራቅ ላይ ካካሄደችው ወረራ ወዲህ ከፍተኛው ወታደራዊ አቅሟን በአሁኑ ጊዜ በመካከለኛው ምስራቅ አሰማርታለች ነው የተባለው። እና ለቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።